ሰው ንጉስ ነው። ተራ ነገር አይመጥነውም። እንደ እንስሳት ምግብ አይበቃውም። እንደ አራዊት ምግብ አይበቃውም፣ አይመጥነውም። በልቶ ጠጥቶ አንቀላፍቶ ተኝቶ አድሮ መልሶ መሞት የሰው ክብሩ አይደለም። ሰው ንጉስ ነው። ከዚያስ ምን አደረገ? ሰው የእግዚአብሔር ወዳጅ ነው። አርከ እግዚአብሔር ነው። አስቀድሞ እግዚአብሔር ሰው ለወዳጁ ድግስ ሲደግስ የለፋበትን ቆላ ወርዶ ደጋ ወጥቶ የለፋበትን ነገር ወዳጁን ጠርቶ በሞት ይብላልኝ በሞት ይጠጣልኝ ብሎ ይመግበዋል። እግዚአብሔር ለወዳጁ ለአዳም 6 ቀን ደገሰ። ያውም በካሌ ሁሉ በቅዱስ እግዚአብሔር በእግዚአብሔር እጅ ይህ ዓለም ለእኛ የተደገሰ ድግሶች ነው። የገዛ ራሳችን ካላስራብን በስተቀር ዓለም ሁሉ ለእኛ ምግብ ይሰጣል። ጨረቃ ብርሃኗን ትመግባለች፣ ፀሐይ ሙቀቱን ይመግባል፣ ከዋክብት ይመግባሉ፣ ጽጌያት መዓዛቸውን ይመግባሉ፣ አዝርዕት ፍሬያቸውን ይመግባሉ፣ ደመና ዝናሙን ይመግባል፣ ውሃው ይመግባል፣ ጤዛው ሁሉ ጠልን ይመግባል፣ በረዶ ይመግባል፣ እንስሳት አራዊት ወጥተው ወርደው ታዘው ይመግባሉ። የሰውን ልጅ መብረቁ ይመግባል። መብረቅ ብልጭ ባለ ጊዜ አርግዘው የነበሩ እጽዋት የሰው ሲደነግጥ በእጁ የያዘውን ዕቃ እንደሚጥለው ሁሉ እጽዋት ይፈነድቃሉ፣ ያብባሉ። መብረቁ ለእኛ ጥቅም የተፈጠረ ነው። መላእክት እኛን ይመግባሉ። ወጥተው ወርደው ድካም ሳይኖርባቸው ከነፋስ በፈጠነ ፍጥነት ከእሳት ይልቅ በረቀቀ ኃይልና ግርማ ቅዱሳን መላእክት እኛን ይጠብቃሉ። እግዚአብሔር 6 ቀን ደገሰልን። 6 ቀን ቤተ መንግሥት አዘጋጀ። ወተከለ እግዚአብሔር ገነተ ኤዶም እንተ ምስራቅ አለ ምድር። እግዚአብሔር ከምድር በስተ ምስራቅ በኩል አትክልት ያለባትን ገነትን ተከለ። አዎ በቃ ገነቱን ተክሎ አዳምን ወደዚያ አስገባው። ሀበተ ርኅወ ገነት ወሀበተ ነጽፈ ዕረፍት። ከተከፈተ ገነት ከተነጠፈ ዕረፍት አዳምን በልጅነት አክብሮ አስገባው። ራሱን አስመስሎ የሰው ልጅ ፈጠረው። አዋቂ አድርጎ የገዛ መልኩን ሰጥቶ በአብ አዋቂ አድርጎ በወልድ ነባቢ አድርጎ በአምሳል በመንፈስ ቅዱስ አድርጎ አሰልጥኖ የሰው ልጅ ፈጠረው። በአይምሮ ሁሉ እንዲያውቅ እንዲደሰት አድርጎ ፈጠረው። እንዲደሰት ታውቃላችሁ፣ እንስሳት መደሰት አይችሉም፣ መጥገብ ነው የሚችሉት። ደስታ ለሰው ልጅ የተሰጠ ጸጋ ነው። እንስሳት አይደሰቱም። ሰጣቸው ምግብ እንሰጣቸው ይጠግባሉ እንጂ አይደሰቱም። ደስታ የሰው ልጅ ጸጋ ነው። አንክሮ የሰው ልጅ ጸጋ ነው። እንስሳት አያደንቁም። ማድነቅ ተሰጥቶናል፣ መመርመር ተሰጥቶናል፣ ማወቅ ተሰጥቶናል። አሁን 6 ቀን ደገሰ እግዚአብሔር። መጨረሻ ወዳጁን አዳምን አምጥቶ በተዘጋጀ ድግስ ላይ በማይነጥፍ ፍስሐ ዘይቶ የዳዘቦቱ በሚባልለት መንጠፍ ወይም ደግሞ መድረቅ በሌለበት የፍስሐ የደስታ ሀገር የሰውን ልጅ አድርጎ አምጥቶ ፈጠረው። ለክብረ አዳም እግዚአብሔር ገባሬ ሰማያት ወምድር የሚሆን ሕያው እግዚአብሔር ግሩማን መላእክት በፊቱ ዓይኑን ያዩት ዘንድ የማይቻላቸው ድምፁን ይሰሙ ዘንድ የማይቻላቸው በፊቱ የሚደነግጡለት እሳት ይውህዝ ቅድሜሁ አይላፋ አይላፋት ይትላአክው ይላል ዳንኤል ምዕራፍ 11 ላይ። ከመንበሩ ግርማ እሳት የእሳት ጎርፍ ይጎርፋል። አይላፍ መላእክትን ይላኩታል። እንዲህ የሚያደርግ እግዚአብሔር ሰውን እንዲያከብር ለማጠየቅ ጭቃ ይዞ በእጆቹ ታየ። በእጆቹም አዘጋጅቶ ፈጠረን፣ አክብሮም አስቀመጠ። የሰውን ልጅ ከሰማይ በታች ከምድር በላይ ያለው ሁሉ ግዛ ንዳድ ብሎ ፈጠረው። ራሱን አስመስሎ ፈጥሮ አዘጋጅቶ ንጉሥ ሁን አለው። በኋላ ይህን ሁሉ ሰጥቶት ግን አንድ ነገር ይቀረው ነበር። ያም ማነው? ሰው ነው። ሰው ማለት በነገራችሁ ላይ ሰው ማለት የከበረ ባህሪ ማለት ነው። የከበረ ባህሪ፣ የከበረ አካል ማለት ነው። ስለዚህ የሰው ልጅ በቂ ነው፣ ውብ ነው። እግዚአብሔርን ከመምሰል በላይ መልክ ስለሌለ የሰው ልጅ በቂ ውብ ነው። እንዲያውም ሰሎሞን ምን ይናገራል? እኔ በምድር ላይ ይላል እግዚአብሔር ሰዎችን መልካም አድርጎ እንደፈጠራቸው በምድር ላይ ያየሁት መልካም ነገር ይህ ብቻ ነው ይላል። የእግዚአብሔር ሰው የእግዚአብሔር መልክ ነው፣ ውብ። ኢትወስክ ህብረ በዲበ ህብርከ ዘወሀበከ እግዚአብሔር አመ ፍጥረትከ ያሉት ለዚህ ነው። እግዚአብሔር በተፈጠርክ ጊዜ በሰጠ መልክ ላይ መልክ አትጨምር። አስመስሎ ስለፈጠረ ከዚህ በላይ ምን መልክ ያስፈልግሃል? የውበት መጨረሻ እግዚአብሔር ነው።
የመልክ መጨረሻ እግዚአብሔር ነው። የማየት መጨረሻም እግዚአብሔር ነው። ሰው ሀገር ሊያይ ይናፍቃል፣ ዘመድ ሊያይ ይናፍቃል፣ ቤት ሊያይ ይናፍቃል፣ ዕውቀት ሊያይ ይናፍቃል፣ መልአክ ሊያይ ይናፍቃል፣ ሰማይ ሊያይ ይናፍቃል። እግዚአብሔርን ሲያይ ያርፋል ልቡ። የማየት መጨረሻ የማየት ጥጋብ እግዚአብሔርን ማየት ነው።